አመጋገባችን አጠቃላይ የጤና ሁኔታችን ቆዳችን ላይ ሪፍሌክት ያደርጋል ወይም ይታያል። ብጉር በፍጹም መፍረጥ የለበትም፣ መነካት የለበትም። ካንሰር የራሱ የቆዳ ካንሰሮች አሉ። ቆዳው ላይ ራሱ ካንሰር ሴሎች ታገኛለህ። የአንድ ሰው መድኃኒት ለአንድ ሰው መድኃኒት መደረግ የለበትም። ለምሳሌ ሎሚ አልመክርም፣ ሎሚ የሚጠቀሙ ስላሉ። አሻራችን አይደንቲቲ ነው፣ የእያንዳንዱ ሰው መለያ ነው ማለት ነው። ሕክምና ላይ ይሄ ሚራክል ምናምን ብዙ አንጠብቅም አይደል? ይሄ ተአምራዊ ነገር አንጠብቅም። ብጉር ላይ ግን ተአምራዊ ለውጦች እናያለን። በተለምዶ ተሄዶ ሱቅ ተገዝቶ ከዛ ሲጠቀሟቸው እንደዛ ወይ ቆዳቸው ሳስቶ ምናምን የምታያቸው ነገሮች ብዙ ጊዜ ዋይትኒንግ ክሬሞች ናቸው። ኦልድ ኤጅ ላይ በተለይ እናት አባቶቻችንን ስንዘየር በቫዝሊን ብንዘየር በጣም ደስ ይለኛል። ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ እንደተለመደው በሙባረክ ፖድካስታችን ዛሬም በአዲስ እንግዳ ተገኝተናል። የዛሬ እንግዳችን ደግሞ ለየት ባለ መልኩ በሕክምናው ዘርፍ የሕክምና ባለሙያ የሆነችው የዳርማቶሎጂስት የሆነችውን ዶክተር ሰሚራን ይዘንላችሁ መጥተናል። ከቆዳ ጋር በተገናኘ ሰፋ ያለ ቆይታ የሚኖረን ይሆናል። ዶክተር ሰሚራ ጥሪያችንና ክብረሽ እዚህ ድረስ ስለመጣሽ እናመሰግናለን። ጀዛኪላ በአድማጮቻችን ስም በጣም እናመሰግናለን። ወያኬ እኔም ደስ ብሎኛል ስለጋበዛችሁኝ። መርሐባ። እስቲ ራስሽን በማስተዋወቅ እንጀምር። ዶክተር ሰሚራ ማነች የሚለውን እሺ መርሐባ። እሺ ዶክተር ሰሚራ ሸቱ እባላለሁኝ። የቆዳ ህክምና ቆዳና አባላዘር ህክምና ስፔሻሊስት ሐኪም ነኝ። ባክግራውንዴ ደሴ ነው ተወልጄ ያደግኩት። አዲስ አበባ ዩኒቨርሲቲ ነው አንደር ግራጁዌትም ፖስት ግራጁዌትም የተማርኩት። ረጅም ጊዜ አለርት ሰራሁኝ። አሁን በመስራት ላይ ይገኛለሁኝ። አሁን ደግሞ የተወሰነ ነገር ደግሞ ዳርማኬር ዳርማቶሎጂን አቋቁሜ እሱ ላይ በመስራት ይገኛለሁኝ። መርሐባ። ዳርማኬር ያው የሚታወቅ በደንብ አሁን ደግሞ በደንብ በሚዲያው በምናምን እየመጣችሁ ነው። ዳርማኬር ዳርማቶሎጂ ስለ ቆዳ ዛሬ በደንብ እናወራለን ብዬ አስባለሁ። ቆዳና ተያያዥ ጉዳዮችን በደንብ እናነሳለን። እስቲ መጀመሪያ ምንድነው ቆዳ? ቆዳ ምንድነው? ቆዳ ማለት ምን ማለት ነው? እስቲ ስለ ቆዳ አንዳንድ ነገር አንችልም። እሺ ሶ ደርማቶሎጂ ፊልዱ የህክምና ስፔሻሊቲ ነው። ሶ አጠቃላይ ህክምና አለን። ከዛ በኋላ ደርማቶሎጂ ስፔሻሊቲ ፊልድ ነው። ሶ ልክ አንድ ሰው የውስጥ ደዌ የህፃናት ህክምና እንደሚባለው የቆዳ ህክምና ቆዳና አባላዘር ህክምና ስፔሻሊቲ ፊልድ ነው። ሶ ቆዳ ምንድነው? እዛ ውስጥ የምናጠናው ሳይንስ ነው። ሶ ቆዳ የደርማቶሎጂ ሳይንሱ ማለት ነው። አጠቃላይ ቆዳን ይሄ ጥፍር፣ ጸጉር እና ሚውከስ ሜምብሬን የምንላቸውን የሚያካትት አይነት ፊልድ ነው። አጠቃላይ ቆዳ ምንድነው? በቃ መገለጫ ነው። የማንነታችን መለያ ነው። ቆዳችን ማለት ሰውን አይደንቲፋይ የምናደርግበት ሰው ልክ ስታይ የምታየው ነገር ማለት ቆዳው ነው። ሰውየው የሚገለጽበት ነገር ማለት ነው። መከላከያችን ነው። ከውስጥ ያለውን ውስጥ እንዲቀመጥ፣ ውጭ ያለውን ደግሞ ውጭ እንዲሆን እንደ ባሪየር ነው። መከላከያ ለይቶ የውስጡንና የውጩን ለይቶ የሚከላከልልን ማለት ነው። ኢትስ ዋን ኦፍ ዘ ላርጀስት ኦርጋን ነው የሚለው ሁሉም ሳይንስ ላይ። ልክ እንደ ልብ እንደ ኩላሊት አንድ ኦርጋን ነው፣ ግን ዘ ላርጀስት ኦርጋን ትልቅ የሰውነት ክፍላችን ነው። በሱ ብናየው ደስ ይለኛል። ኦኬ አሁን ቆዳ ያው ጀስት የለበስ ነው ቆዳ ነው። ብዙ ጊዜ ብዙ ሰዎች የሚያነሱት ጥያቄ አለ ከአመጋገብ ጋር። ቆዳና አመጋገብ ምንድነው ግንኙነቱ? የምንበላው ነገር ከቆዳችን ላይ የሚያመጣው ኢፌክት አለ ወይ? ከምግብ ጋር ተያይዞ ምንድነው ግንኙነቱ ቆዳና ምግብ? በተጨማሪም ምን አይነት ምግቦች ደግሞ ለቆዳ ኢፌክት አላቸው፣ ለቆዳ አስተዋጽኦ ያደርጋሉ የሚለውን ነገር እስቲ አንሽልን። አመጋገባችን ከቆዳ ጋር ምንድነው ግንኙነቱ? እሺ አመጋገባችን አጠቃላይ የጤና ሁኔታችን ቆዳችን ላይ ሪፍሌክት ያደርጋል ወይም ይታያል። ቆዳ ምንድነው እንዳለው የውስጣችን ነገር ከቨር ያደረገ የውስጣችን መታያ ነው። ውስጣችን ያለው ነገር ፊታችን ላይ በጣም ይታያል፣ ቆዳችን ላይ ፕሬዘንት ያደርጋል። ስለዚህ አመጋገባችንም አንዱ አካል ነው። ጤናማ አመጋገብ ካለን ቆዳችንም ጤናማ የመሆን ቻንሱ ከፍ ይላል። ጤናማ አመጋገብ የምንላቸው ለአጠቃላይ ለሁሉም ለልብ የሚጠቅመውም ነገር ለቆዳም ይጠቅማል። ውሃ በትክክል መጠጣት በደንብ ቢያንስ 2 ሊትር ቢቻል እስከ 3 ሊትር መጠጣት ለሁሉም ሰው እንደሚጠቅም ይጠቅማል። አትክልቶች መመገብ
ፍሩቶች መመገብ ይሄ በተለይ ስኳር ነገሮች የእውነትም ቆዳም ላይ ኢፌክት አላቸው። በተለይ አንዳንድ ኢቭን ስፔሲፊክ በሽታዎችን የማባባስ ነገር አላቸው። የአመጋገባችን ሁኔታ ምንም ጥያቄ የለውም ከቆዳችን ጋር በደንብ የተገናኘ ነገር አለው። በጣም አጠቃላይ ግን ይሄ ጤናማ አመጋገብ የምንለው ለቆዳችንም ጤናማ የመሆን ቻንሱን ይጨምራቸዋል። ግን ይሄ ስፔሲፊክ ምግቦች አሉ የተወሰነ ነገሮች ለምሳሌ ይሄ ቫይታሚን ሲ ያላቸው ሀይ ቫይታሚን ሲ ኮንቴንት ያላቸው አንቲኦክሲዳንት ያላቸው ነገሮች የተሻለ ኢፌክት አላቸው ለቆዳ ከሌሎቹ። ግን አጠቃላይ ግን ጤናማ አመጋገብ የምንላቸው ነገሮች ለዚህኛውም ይጠቅማሉ። ለምሳሌ የተጠባበሰ ነገር ለልብም እንደማይጠቅመው ሰው ለቆዳም አይጠቅምም። ይሄ ዘይት የበዛበት ስኳር የበዛበት ጀንክ ፉድስ የምንላቸው ነገሮች አጠቃላይ ለቆዳም አይጠቅሙም። ለውስጥ የማይጠቅምን ነገር ለቆዳችንም አይጠቅምም ብለን ነው እንደዛ ነው የምናስበው። ስለዚህ በደንብ አትክልት ምናምን ነው የሚመከረው ኦኬ ብዙ ጊዜ የሚመከረው ማለት ነው። በበሽታ የተያዘው ኖርማሉ ማለት ነው። እንደው አሁን ሀገራችን ላይ አሁን ባለንበት ሁኔታ ሀገራችን ላይ የተለያየ የቆዳ እንትኖች አሉ፣ ችግሮች አሉ። አንዳንድ ሰው ቆዳው ልሙጥ ነው፣ አንዳንድ ሰው ደግሞ ግን በተለይ የሚዘወተሩ ሀገራችን ላይ አሁን በሕክምናውም ላይ በጣም ብዙ ፔሸንት የሚበዛባቸው ምን ይታያል? ያው በጣም የደርማቶሎጂ እንዳልኩ የቆዳ ህክምና ሰፊ ነው። በጣም ወደ 3000 ከ2500 እስከ 3000 ነው የሚባለው የቆዳ በሽታዎች አጠቃላይ ማለት ነው። በጣም ብዙ አይነት ነው ያለው። ግን ብዙ ጊዜ ደግሞ የሚያጋጥሙን አሉ። ለምሳሌ ይሄ ብጉር፣ ማዲያት እሱ ምንም ጥያቄ የለውም ኮመን ናቸው። ግን ጀነራል ክላሲፊኬሽኖች አሉ። ለምሳሌ የሚተላለፉ ኢንፌክሽንስ እንላቸዋለን። በኢንፌክሽን ምክንያት የሚመጡ ለምሳሌ ባክቴሪያ ሊሆን ይችላል። ብጉንጅ አንዱ ነው። ብጉንጅ ሰው የቆዳ ነገር ሁሉ አይመስልም ማለት የሆነ የባህል የሚታከም ምናምን አይነት ነገር ነው የሚመስለው። እንደዛ አይደለም። እሺ በቃ ባክቴሪያ በባቄላ ትፍትፍ እየተባለ ነው። ጭራሽ በእንትንም የሚዳን አይመስለውም። በሜዲካል እንትን የሚዳን አይመስለውም። ወይ ደግሞ መርፌ ከተወጋ ኢቭን ይባባሳል፣ የተለያየ ቦታ ይወጣል፣ አይቆምም ምናምን የሚባል ነገር አለ። በጣም ሚስኮንሰፕሽን ነው። በጣም ብዙ የቆዳ ነገሮች አክቹዋሊ እንትን አላቸው። ይሄ በጣም የሆነ ኮመንም ከመሆናቸው የተነሳ ይመስለኛል በጣም ሚስ አንደርስታንድ የሆነ ማል ፕራክቲሱ ይበሳል የቆዳ ነገር ላይ ያው ፊት ለፊትም ስለሚታይ ይመስለኛል። ልክ ብጉንጅ ሲወጣ አንድ ላይ ኢዝሊ ፔንፉል ነው። ሌላውም ሰው ዲያግኖስ ያደርገዋል። ማዲያት አንተም እኔም አይተን ማዲያት አለ የሆነ ሰው ሊባል ይችላል። እሱ ነገር ለማል ፕራክቲስ ይሄ በቀላሉ ይሄንንም አርጉ ይሄንን ባቄላ አርጉበት እንትን ለማለት ቀላል ይመስለኛል። ግን ባክቴሪያ ነው፣ ባክቴሪያል ኢንፌክሽን ነው። ስለዚህ አንቲባዮቲክ ባክቴሪያን የሚገሉ መድኃኒቶች በደንብ ነው የሚያድኑት። ድጋሚ አይወጣም። ምንድነው መሰለኝ ኮመን አይደሉ የመተላለፍ ቻንስ አላቸው። አንድ ያከመው ከሌላ ቦታ ከሌላ ሰው ከያዘው እንደገና ሊይዛቸው ይችላል እንጂ እዛው ያለው በደንብ ይታከማል። በደንብ የሚደረግ እስቲ ስለ ብጉር እና ማዲያት ማንሳ አይደል? እሺ ብጉር ያው የኮመን በተለይ ደግሞ ከእድሜ ጋር ተያይዞ አይደል የሚመጣ ነገር ነው። አንዳንድ ሰው ላይ በጣም አለበት ብጉር ይወጣበታል፣ በጣም ትልልቅ እንትን። አንዳንዱ ደግሞ ብዙም። እስቲ ስለሱ እናንሳ። እንዴት ነው ብጉር የሚመጣው? እሺ የእንትኑ ልጨርስልህ አጠቃላይ ክላሲፊኬሽኖቹን። ኢንፌክሽስ ነን ኢንፌክሽስ እንላቸዋለን። ኢንፌክሽሶቹ እንዳልኩ ነው ባክቴሪያ፣ ፈንገስ በተለይ ልጆች ላይ ቋቁቻ፣ ቆረቆር የሚከሰቱት አይነት ነገሮች ማለት ነው። ፈንገሶች እንደዛ ያመጣሉ። ቫይረሶች እንደ ምክንያት ይጠቀሳሉ። የተለያዩ ኢንፌክሽኖች አሉ። እዚህ ላይ የስጋ ደዌ ሌፕሬሲም እዚህ ላይ እንደ ኢንፌክሽስ ኮዝ ነው። ሌሎች ሌሽማኒያ የምንላቸው ቁንጭር፣ እነሱ አይነት ነገሮች አሉ። ሌላኛው ክላሲፊኬሽን ደግሞ እንዳልከው ይሄ ማዲያት፣ ብጉር፣ ይሄ ፖፕሎስካመስ እንላቸዋለን። አጠቃላይ ደግሞ የሚከሰቱ አይነት ኮንዲሽኖች አሉ የሚተላለፉ ሳይሆኑ ማዲያት፣ ብጉር፣ ሶሪያሲስ፣ ላይከን ፕላነስ እንደሱ አይነት ነገሮች ደግሞ አሉን። ከዛ ደግሞ ተጨማሪ የቆዳ ካንሰርም አሉን። የተለያየ አይነት ክላሲፊኬሽን ነው። የሆነ አንድ ካታጎሪ አይደለም። እንዳልከው ግን ኮመን በደንብ ይታያል። ኮመን እሺ ብጉርና ማዲያት እንዳልከው ኮመን ነው በጣም። አሁን የቆዳ ካንሰርም በደንብ አለ። እስቲ ስለ ብጉር ነው ብዙ ሰው ብጉርን በጣም አንድ ቤት ውስጥ ሆኖ አንድ አይነት የሆነ ኢቭን ጄኔቲካሊ ራሱ እንትን እንዳይል ሆኖ አንዱ ላይ በጣም አለበት፣ ትልልቅ ብጉርም አለበት። አንዳንዱ ደግሞ ልምጥ ቆዳ ነው። ምንድን ነው ችግሩ? በምንድን ነው የሚመጣው? እሺ ብጉር ምንድነው ተብሎ የሚታሰበው ፊዚዮሎጂክ ነው። ሆርሞናል ለውጦች ልክ
ይሄ ጉርምስና እድሜ ላይ ስንደርስ የሚከሰት የቆዳ እንደ ችግር አይደለም አክቹአሊ ፊዚዮሎጂክ ነው የሚለው ላይክ ፔሪድ እንደሚያዩ ሰው ብጉር ሊወጣበት ይችላል አንዳንድ ሰው አይወጣበትም አለ ግን የሚያባብሱት አሉ ከዛ ደግሞ ስቴጅ አለው ሰው አንዳንዱ ሰው ቀለል ያለ አይነት ብጉር አለው አንዳንዱ ሰው ደግሞ ከበድ ያለ አይነት ለዛ ነው አንዳንዱ ሰው ላይ ይለያያል ሰው ስቴጆች አሉት የተለያየ ክፍሎች አሉት ምንድነው ኖርማሊ እኛ የተወሰኑ ባክቴሪያዎች እኛ ጋር ያሉ አሉ ከዛ ደግሞ ተጨማሪ ሴበም ፕሮዳክሽን ልክ ጉርምስና ጋር ተያይዞ የሚመጣው በሆርሞን ምክንያት ለውጥ ይመጣና እሱ ፕሮዳክሽን በጣም ይበዛል እሱ ነገር ከኢንፍላሜሽን ማለት መቆጣት አብሮ አንድ ላይ ሆነና እባጮቹን ይፈጥራል ማለት ነው እንደሱ አይነት ነገሮች ናቸው የሚከሰቱት ግን ደስ የሚለው ብጉር ላይ በጣም ጥሩ ህክምናዎች አሉ በቃ በደንብ ይሄ ምንድነው ይሄ ክትትል አድርጎ በደንብ ለውጡን እስኪያገኙ ትንሽ ጊዜ ሊፈጅ ይችላል እንደውም ብዙ ጊዜ ነው የምላቸው ከ6 ወር እስከ 2 አመት ሊፈጅ ይችላል እላቸዋለሁ ብጉር ህክምና ብለው ሲመጡ ግን በደንብ ለውጥ የምናይበት በጣም ሳቲስፋይንግ እንደውም ህክምና ላይ ይሄ ሚራክል ምናምን ብዙ አንጠብቅም አይደል ይሄ ተአምራዊ ነገር አንጠብቅም ብጉር ላይ ግን ተአምራዊ ለውጦች እናያለን በደንብ በቃ ተአምራዊ መድኃኒቶች አሉ ከ6 ወር እስከ 1 አመት ግን በጣም ረጅም እስከ 2 አመት ድረስ ሊፈጅ ይችላል ወደ ዋጥ ተደርጎ ወይ ደግሞ ተቀብቶ የሚመጣ ለውጥ የለም ኮንሲስተንሲ በጣም ያስፈልጋል ማለት እስቲቃማ በቃ በደንብ ክትትል ይፈልጋል ነው ግን ለውጥ ይመጣል እንደውም የሚገርምህ ከሌሎቹ ህመሞች ሞር ለውጥ የምናየው እኛ በጣም ብጉር ላይ ነው ማዲያት እንደውም ትንሽ ያስቸግረናል ሲነካካ የሚባለው ለምሳሌ አሁን ልክ የመጀመሪያ አካባቢ ጉርምስና አካባቢ ላይ አትነካኩት ከነካካችሁት በቃ በዛው ነው የሚወርሰው ስለዚህ አትንኩት አንዱን ካልነካችሁት ኖርማል ቆዳ ይኖራችኋል የሚል ነው ነገር በጣም እኛም አንመክርም በጣም ብጉር መፍረጥ የለበትም በቃ በፍጹም መነካት የለበትም እሱ ምንድነው ግን ሞር እንትኑን ያብስብናል ይሄ ጥቁረቱን ጠባሳ መሆን ቻንሱን በጣም ይጨምራል እንደምታስበው ይሄ ተነካክቶ የሚተላለፍ ነገር ብዙ አይደለም እንደዛ በጣም አይደለም ግን ያኛው ኮምፕሊኬሽኑን ወይ ምልክት ትቶ የሚሄደውን ነገር ያባብሰዋል ጥቁረት በጣም ጥሎ እንዲሄድ ጠባሳ እንዲኖረው ያደርገዋል እንጂ እንደዚህ በጣም የተለየ ግን ብጉር በፍጹም መፍረጥ የለበትም መነካት የለበትም እዛ ነው የምንመክረው ማዲያትስ እንዴት ነው እሺ ወደ ማዲያቱ እንሂድ አይደል እንዴት ነው የሚመጣው እሺ ብዙ አይነት ማዲያት አለ ይመስለኛል አይደል የተለያየ አይነት ማዲያት ያለ ይመስለኛልና በእንዴት ነው የሚመጣው እሺ ማዲያት ምንድነው one of the የሜላኖሲቲክ ስቲሙሌቲንግ ሆርሞን የምንለው አለ እሱን የሚጨምሩ ነገሮች ለምሳሌ ፕሬግናንሲ እርግዝና ላይ በቃ it's one of the mask of pregnancy ሁሉ ነው የምንለው ሳይንሱ ላይ የሚለው mask of pregnancy አንዱ መገለጫ የእርግዝና መገለጫ ፕሬዘንት የሚያደርግ ነገር ነው ሶ ከእርግዝና ተያይዞ ሊመጣው ኤኒ ሆርሞናል ቼንጅ ማለት ነው ስለዚህ እርግዝና በተለየ ሁኔታ ተጨማሪ ደግሞ ይሄ የወሊድ መከላከያዎቹ እነሱም ፋክተር አላቸው ግን አንድ ፋክተር ብቻውን አይደለም ይሄ እርግዝና ብቻውን አይደለም ሶ አጠቃላይ ሴት መሆን ሞር ተጋላጭ ያደርጋል ግን ወንዶችም ላይ ይከሰታል ማዲያት እሺ ወንዶችም ላይ ሊከሰት ይችላል ጄኔቲክስ አለ ሶ በዘር ካለ ሌላውም ሰው ላይ የመከሰት ቻንሱ እስከ 30% ይጨምራል ሳይንሱ ላይ የሚለው ማለት ነው ጨምር ያለ ቻንስ አለው አንድ እናቷ ያለባት ሴት እሷ በተለይ እርግዝና ሲጨመርበት ደግሞ ቻንሱ እየጨመረ ይሄዳል ማለት ነው ሆርሞናል ለውጦች በጣም ፋክተር ናቸው ግን አሶሲኤትድ አሉ ለምሳሌ የፀሐይ ተጋላጭነት በጣም ይጨምራል ቻንሱን ይጨምራል ከዛ ደግሞ ፀሐይ ብቻ አይደለም አሁን ሰው ብዙ ሰው ላይ የማየው ክፍተት ይሄ ዳይሬክት ውጭ ያለው ፀሐይ ብቻ አይደለም ፀሐይ ከሱ ተጨማሪ ቪዚብል ላይት እንድንታይ የሚያደርገን ላይት እነዚህ ላይቶቹ ብሉ ላይት እንላቸዋለን የመብራት የሞባይል የኮምፒውተር ሰው ረጅም ሰዓት ኮምፒውተር ላይ የሚሆን ሰው ተጋላጭነት አለው ለማዲያት ቢሮ ነው የምውለው ብለውህም ግን ታየዋለህ ሶ እሱም አንድ ፋክተር ነው ከጄኔቲኩ ይሄ ከሆርሞናል ለውጦቹ ተጨማሪ ማለት ነው ኦኬ ትሪትመንቱስ እንዴት ነው ትሪት የሚደረገው ሶ እንዳልነው ኮዞቹ ከባድ አይደሉ ይሄ በጄኔቲክሱ ከዛ ፀሐዩ የሴትነቱ እነሱ ብዙ ፋክተሮች ናቸው አንዱን ፋክተር አይደለም ትሪት የምናደርገው ስለዚህ እንደ ፋክተሩ የተለያየ ነው ቢኮዝ አሁን እኔ ማነሳው በተለይ አሁን ኢቭን አሁን አመጋገብ ላይ ምናምን ለእመለሳለሁ ግን
ከዚህ በፊት ለምሳሌ ብጉር ላይ ምናምን የምናቃቸው የሆኑ ትሪትመንቶች ነበሩ ከዚህ በፊት አይደል ለምሳሌ የሆነ ቬትኖቬት የሆኑ ምናምን የሚባሉ በፊት ወንድም ታላላቆቻችን ሲጠቀሙ የነበሯቸው አሁንም ስቲል አንዳንድ ቦታዎች ላይ የሚጠቀሟቸው ትሪትመንቶች አሉ። እሱ ኮምፕሊትሊ ሮንግ ነው። እሱ ጭራሽ መሆን የለም ማለት ማባስ ማለት ነው። ብጉሩን ቬትኖቬት ቀባሁ ማለት ታብሰዋለህ ማለት በጣም ይሄዳሉ ብዙ ቦታ ይሄዳል በቃ ለብጉር እንደውም ሐኪም ቤት የሆነ ትሪትመንት ፍለጋ ከሄድክ ይብሳል ምናምን ይባላል። ሶ ትሪትመንቱን ኢፌክቲቭሊ በደንብ ማንሳት ያስፈልጋል ብዬ እንትን ነው ይሄ ታርጌትድ ትሪትመንት ማለት እንዴት መሰለ ሰው አሁን ታክም ያለው የሚልህ ሞስት ላይክሊ ፋርማሲ ሄዶ ቬትኖቬት ተቀብሎ ዳስሮንግ ማለት በፍጹም ቬትኖቬት ሲጀምር ህክምናውም አይደለም ጭራሽ ለብጉር ቬትኖቬት አንሰጥም በጣም ነው የሚያባብሰው እንደው ስም ሁሉ አለው ስቴሮይድ ኢንዱስድ አክኔ እንለዋለን ለሌላ ነገር እንኳን ተጠቅመው እሱ ይመጣ ብጉር ይመጣባቸዋል እነዚህ ስቴሮይድ ነው የምንላቸው እና ቬትኖቬት ቤታሴት ይሄ ኮመንዲ ሰው የሚጠቀማቸው ነገሮች እነሱ ስቴሮይድ ናቸው ሶ ስቴሮይድ ኢንዱስድ አክኔ ያለን ራሱ በስቴሮይድ ምክንያት የሚመጣ ብጉር ማለት ነው እንኳን ብጉር ያለው ሰው ተቀብቶት እዚህ ያበስባቸዋል ሶ የት ነው የሄዱት ሰዎቹ ታከምን የሚሉት በትክክል ከቆዳ አሁን ብዙ ሰው አለ ማለት ብዙ ሐኪም አለ ቆዳ ሐኪምና እንደዛ ሄደው በትክክል ታክመው ነው ቢያ አላስብም አሉን ማለት ደረጃዎች አሉት እንዳልኩት ትንሽ ከባድ አይነት ሲሆኑ ግን አሉን ስቴፑን ጠብቀን በትክክል ተከታትለው ከታከመ ግን እንደውም ከማዲያቱ ብጉሩ በጣም ለውጥ ያመጣል ለውጥ ያመጣል የማዲያቱ ምን ያህል ጊዜ ነው የፈጀው ረጃጅም ነው ጊዜው ይሄ ነው የማዲያቱ በቃ እንትን ይፈልጋል ይሄ እንደልኩ ነው ልክ እንዴት ነው ለምሳሌ ጥርስ መቦረሽ እንዴት ነው ጥርስህን ዛሬ ባትቦርሽ ነገ ባትቦርሽ ይቆሽሻል በቃ እንደዛ ማላመድ ያስፈልጋል እንደዛ ማለት አክሴፕት ማድረግ ይፈልጋል ለምሳሌ ፀሐይ መከላከያውን ሳይጠቀሙ ማዲያት ታከምን ማለት አስቸጋሪ ነው በቃ ለኛ አልታከመን ብለን ነው የምናስበው ሰንስክሪን ፀሐይ መከላከል ግዴታ ነው ሶ ከዛ ደግሞ ይሄ ጧት አንዴ ብቻ ተቀብቶ አይደለም ጧት ከዛ በተቻለ መጠን ምሳ ሰዓት ቢቻል እስከ በየ2 ሰዓት እስከ 4 ሰዓቱ ሰንስክሪኑ መቀባት አለበት ነው ከዛ ማታ ደግሞ የተለያዩ አይነት ህክምናዎች አሉ በጣም አሁን በደብ ስቴጅ ያላቸው ህክምናዎች አሉ መቀባሉን ዛ ኬሚካል ፒል እንለዋለን በተወሰነ ያለውን ከላይ ያለውን ቆዳ አንስተን ከዛ ደግሞ የሚቀቡትን ያደረግን ክትትል ይፈልጋል ነው አሁን ይሄ አንዴ ሄዶ ታክሞ መዳን እንደሱ የሚታሰብ ነገር ማዲያት እንደዛ አይደለም ማለት እንትን እኮ ይላል ለውጥ እኮ እናመጣለን ግን ይሄ ሰው የሚፈልገው አይነት ደረጃ አይደለም ነው ወዲያው እንደሌሎች ህክምናዎች ወዲያው መድኃኒቱንም ከሆነ መርፌውንም ወሰስቶ ቶሎ የሚዳን ነገር አይደለም ስሩ ታይም ግን በደንብ ለውጥ ግን ይመጣል ሌላው የቆዳ ካንሰር ነው የሚዘወተር ያልሽኝ ያጋጥመን በተለይ ኢትዮጵያ ውስጥ ብዙ አሉ ያው የቆዳ ካንሰር ነው እስቲ ስለ ቆዳ ካንሰር እንዴት ነው ቆዳ ካንሰር እንዴት ነው የሚመጣው ስቴጆቹስ እንዴት ናቸው እንዴት ሊታዩ ይችላሉ ቆዳ ላይ ደግሞ የሚታየው ውስጥ ኢቭን እንትኖች ቆዳ ላይ የሚታዩ አሉ እስቲ ስለሱም አንሽለን ቆዳ የውስጥ ሪፍሌክሽን ነው ብለን ይላል አንዳንዴ ካንሰሩን ውስጥ ሆኖ ውጭ ላይ ቆዳ ላይ ልናገኘው እንችላለን ሶ አንዱ ፕሬዘንቴሽን እሱ ግን ደግሞ የቆዳ ካንሰር ራሱ ደግሞ አለ ሌሎች ካንሰሮች ሆነው በቆዳ ሊታዩ ቆዳ ላይ ወጥተው ልናያቸው እንችላለን ኦኬ ምን ይሆናል ለምሳሌ የደም ካንሰር ቆዳ ላይ ምን አይነት እንትን ያሳያል እባጭ ሊያመጣ ይችላል ልናይ እንችላለን የከለር ልዩነት ምናምን ሳይሆን አይ እባጮች እናያለን የጨጓራ ካንሰር ቆዳ ላይ ልናይ እንችላለን ይብን ስኳር ምልክቶቹን ቀድመን ቆዳ ላይ ልናያቸው እንችላለን ሶ ካንሰርም ብቻ ሳይሆን ይሄ የውስጥ ዲዚዞች የውስጥ ህመሞች በደንብ አልቀው ማለት ነው ወዶች ኖ አርሊ እንደውም ሊሆን ይችላል የሚገርም ቀድሞ እንደ ሚረር ነው ቆዳችን ማንጸባረቂያ ነው ሶ ቢ ኮንሺየስ አይነት ነገር በቃ ውስጥ እንዲ ተፈጥሯል ስለዚህ እንዲ ነቃበሉ አይነት ተጠንቀቃ ነው ሶ ለምሳሌ አንገቱ ላይ የሚጠቁር ሰው ልክኛ ስናየው ስኳር ነው ቼክ የምናደርገው ዋው ውፍረት ጋር ተያይዘው አንገት የሚጠቁራለ አካንቶሲኒክ ካንሰር እንላለን አሁን እሱ አንዱ
የስኳር ህመም መገለጫ ነው። ግን ብዙ አንዳንዴ ኢቨን 10 አመት ምናምን ሊቀድም ይችላል የስኳሩ ፕሬዘንት ደም ላይ ሌቭሉ ጠብቀም ጨምሮ ከማየታችን በፊት ቀድመን ቆዳ ላይ ልናየው እንችላለን። ሌሎችም የውስጥ ፓራኒዮፕላስቲክ ለምሳሌ የአንገት መጥቆር ሌላ በዚሁ እናንሳው ብዬ ነው። ምናልባት ተመልካቾቻችንም እንትን ሊሉ ስለሚችሉ ምን ሊያሳይ ይችላል የስኳር እንትን ቆዳ ላይ ምን አይነት ኢፌክት? አንገታችን አካባቢ መጥቆር ሌላስ? አንገት፣ ብብት እነዚህ መተጣጣፊያዎች መገጣጠሚያ አካባቢ ያሉ ብብት ጋርና አንገት ጋር ልጥፍ ያለ አይነት ጥቁረት ነው የሚኖረው። አጠቋቆሩ ለየት ያለ አይነት የሆነ የተለጠፈ የሚመስል አይነት ቬልቬት ይለዋል። ልጥፍ ያለ አይነት ነገር አለው። እግር ላይ እንደ ዲያቤቲክ ደርሞፓቲ ይባላል። የሆነ ነጣ ያሉ በቀላሉ ቁስለቶች እንደሱ አይነት ነገሮች አንዱ ምልክት ናቸው። የተደጋጋሚ ፈንገሶች፣ ተደጋጋሚ ባክቴሪያል ኢንፌክሽንስ በተደጋጋሚ የሚከሰት አይነት ከሆነ አንዱ አርሊ ምልክት ነው። የውስጥ ችግር በተለይ ስኳርን ይገልጽልናል። እንዳልኩህም ካንሰርም እንደዛ አይነት ምልክቶች ይኖራሉ። የብለድ ካንሰር ሲሆን እንደዚህ አድርገው ነው እንትን የሚሉት ቆዳ ላይ ኢፌክት ያመጣል። የደም ካንሰር ሲሆን ምንድን ነው የሚታየው? ኮመን ነገር አይደለም ግን ሊያጋጥም ይችላል። አንዱ መገለጫ ነው። የካንሰሮቹ አይነት ካንሰር የራሱ የቆዳ ካንሰሮች አሉ። ቆዳው ላይ ራሱ ካንሰር ሴሎች ታገኛለህ። ኦር ደግሞ ከሌላ ቦታ የመጣ ካንሰር ቆዳው ላይ ልታየው ትችላለህ። ለምሳሌ የጡት ካንሰር ሆኖ ቆዳው ላይ በመጀመሪያ ልታየው ትችላለህ። ቆዳው ላይ ስለ ቆዳው ውስጥ እንመለስ። የቆዳ ካንሰሩ ላይ የቆዳ ካንሰር ደግሞ ሲሆን የራሱ የቆዳው ካንሰር ማለት ነው። ራሱ ቆዳው ነው ዲዚዝድ የሆነው። የቆዳ ካንሰር ላይ ታይፖች አሉ፣ ብዙ አይነት ታይፖች አሉ። ግን ኮመኖቹ ይሄ ስኳመስ ሴል ካርሲኖማ፣ ሜላኖማ፣ ባዛል ሴል ካርሲኖማ የምንላቸው አይነት የቆዳ ካንሰሮች አሉ። የቆዳ ካንሰር ደስ የሚለው ከሌላው የሚለየው ቱ ዘ ማክሲመም ያንን ኤሪያ ታወጣዋል። ቆዳ ላይ ደስ የሚለው እሱ ነው። የተጎዳውን ቆዳ ታወጣውና ያው መጀመሪያ መመርመራ መሰራት አለበት። ናሙና ይላካል። ስናያቸው የምናያቸው ነገሮች አሉ ላይ ከለር ቫሪዬሽን ስታያቸው ምልክቶች የሚለዩ ምልክቶች አሉ። የቆዳ ሕክምና ላይ አንዱ ትምህርት እሱ ነው። እንዴት ነው የምትለየው ኖርማል የቆዳ አይነቱንና ለቆዳ ካንሰር የሆኑትን የምትለየባቸው አሉ። በጣም ከለሩ መለያየት አይነት ነገር እባጭ ሆኖ ከድሮ የተለየ እባጭ ሰውነት ላይ ወጥቶ ከለሩ በተለይ የሚለያይ አይነት ከሆነ የዛኔ እሱን ኮንሲደር እናደርጋለን። ተቆርጣ ትወሰድና ምርመራ ይሰራል። እንደሱ ከሆነ የቆዳው ከሆነ ደስ የሚለው በቃ ያችን ኤሪያ ኮመንሊ እዛው ቦታ ላይ ኤክሰርሳይዝ ከተደረገ ማከም ይቻላል። ማርጂን ፍሪ መሆን እንደሌላው አይደለም። ማለት አሉ አሁን ለምሳሌ ሜላኖማ ወደ ደም ወደ ምናምን የሚሄድ እንትን ይለው አሉ አሁን ሜላኖማ ሊሰራጭ ይችላል። ግን እንደሌሎቹ ካንሰሮች እንደዚህ በጣም አግሬሲቭ በጣም ይሄ ድንገተኛ ነገር የሚያስፈልግህ አይነት ነገር አይደለም። ቀለል ያሉ ናቸው። እርሊ በተለይ ከሆነ ትሪታብል ማለት እነዚህም ሆኖ በጣም ከዘገየህባቸው አሁን ላስት ታይም አንድ ታካሚ ነበሩኝ እዚች ጋር ነው የጀመረችው። ግን ኦልሞስት ጆሮአቸውን ሙሉን እስከ አጥንቱ ድረስ ደርሷል። ግን 4 አመት ቆይተው ነበረ። እንደዚህ በጣም ሌት አለመሆን በእርሊ ካገኘኸው በቃ እርሊ ያችን ቦታ ኤክሰርሳይዝ ታረሁን የሳቸው ፎር ሹር ያችን ቦታ እንደተገኘች በቃ ያችን ቦታ ኤክሰርሳይዝ ትደረጋለች። ሰላም ነው። ከለሯ ነው የተቀየረችው ቦታው ላይ ከለሯ ላይ ወደ ምን አይነት ከለር? ብዙ ጊዜ ዳርክ ጥቁር ነው የሚሆነው። ጥቁር ነው የሚሆነው። ኦኬ ጥቁር የሆነ ሌሎችም አሁን ለምሳሌ ፈንገስ ነጭ ምናምን አለ ብዬ ነው። ቆዳ ላይ አሁን የፈንገስ ነጭ ነው የሚከሰተው ምናምን ሲሆን አሉ የተለያየ ከለር አለ። ግን ይሄ የካንሰር ሲሆን ጠቆር ያለ ነው እና ይሄ እብጣት ነገር ነው። እንደሱ ላይ ሲሆን የሆነ እባጭ ነገር ነው የምታየው ቦታው ላይ። ከዛ ምን ይሆናል ቀስ እያለ እንደሌላው አግሬሲቭ አይደለም ማለት ለዛ ነው። ቀስ እያለ ነው ቀስ እያለ እየጨመረ ያበጣ ሲሄድ በጣም አለመዘግየት ያችን ቦታ ሳምፕል ትወሰዳለች። ከዛ ግን ያ ኤሪያው ያደርጋል። አክቹአሊ ምንም አፍንጫም ቢሆን ጆሮም ላይ ቢሆን ቆርጦ ከዛ ከሌላ ቦታ ምንድነው ቆዳው ያው ትልቅ ነው መሆኑ ደስ የሚለው ከሌላ ቦታ አምጥተህ ሪፕሌስ ታደርገዋለህ። ኦኬ እንደሱ አይነት አማራጮች አሉ። ስለ ቅድም እያነሳን ነበር አይደል? ስለ ኮስሞቲክስ ወይ ደግሞ የቆዳ ትሪትመንቶች ደግሞ እናንሳ። ብዙ ሰው እንደውም በጣም ብዙ ገንዘብ ይወጣል ለቆዳ አይደል? በተለይ ሰዎች ለፊታቸው በጣም
ውድ ነገሮች እየገዙ ይጠቀማሉ እንደ ኮስሞቲክስ ለቁንጅና ውበትም ጨምሮ ጤናንም ውበትንም ጨምሮ ማለት ነው። እስቲ ስለነሱና የምር ኮስሞቲክስ የሚቀቡ ኢፌክት አላቸው ጉዳት አላቸው? አንዳንድ ሰው በጣም ኮስሞቲክስ የሚጠቀም ሰው የቆዳ ትሪትመንቱን ለብቻ ነዋል ኮስሞቲክስ የሚጠቀም ሰው በጊዜ የቆዳ የመሸብሸብ ምናምን ነገር ይኖራል የተለያዩ አይነት ሲጠቀምና እስቲ ስለነሱ ምን ትያለሽ አንቺ? እሺ ምንድናቸው እነሱ most likely የጉዳት ያላቸው ነገሮች እየተጠቀሙ ነው እንትን ይሄ እንዴት መሰለ ጀነራል ሚስኮንሰፕሽን አይነት እንዳይሆን ፈራለሁኝ። ምንድነው እንለያቸው what's cosmetics ለውበት አጠቃላይ ምን ተጠቀማቸው ነገሮች ናቸው ኮስሞቲክስ የምንላቸው ማለት ነው። ይሄ ያው በተለምዶ ተሄዶ ሱቅ ተገዝቶ ከዛ ሲጠቀሟቸው እንደዛ ወይ ቆዳቸው ሳስቶ ምናምን የምታያቸው ነገሮች ብዙ ጊዜ ዋይትኒንግ ክሬሞች ናቸው። ዋይትኒንግ ክሬም ማለት ቆዳን ከለር እንዲቀይሩ ተደርገው የተሰሩ ግን ለማቅላትና ጤናማ ባልሆነ መልኩ አሁን ችግሩ ምንድነው ጤና ማለት ጤናማ ባልሆነ መልኩ ነው ቆዳውን በጣም ያሳሳሉ። ስለዚህ ያለ እድሜ ማርጀት ሽብሽብ ማለት ነገር ይኖረዋል ቆዳው። እሱ ልክ የመድኃኒቶቹ ሳይድ ኢፌክት ነው መድኃኒት አይደሉም። ላይክ እንደ አክቹዋሊ መድኃኒቶች ናቸው። ቅድም ስትለኝ ነበር ለብጉር ቤት ነው ቤት የሚጠቀም ሰው መድኃኒት ኖርማሊ ቤት ነው ቤት እኮ መድኃኒት ነው። እኛ እኮ ለሌላ ነገር ይሄ አለርጂክ ላይ ምናምን እንጠቀመዋለን። አንዱ የቆዳ ፕሬዘንቴሽን እሱ ስለሆነ የምንጠቀመው ነገር በሮንግሊ ለመቅላት ሰው ሲጠቀመው እሱን ኮስሞቲክስ የሚለው ብዙ ሰው አንደርስታንድ ያደርጋል። ኖርማሊ ይሄ ፋውንዴሽን መቀባት ለምሳሌ ይሄ የሆነ ያለብህን ነገር ከቨር ለማድረግ መጠቀም ችግር አለው ማለት አይደለም። በደንብ የተሻለውን አይነት ነገር አይቶ መጠቀም ካሞፍላጅ ነው የምንለው በቃ መሸፈን ያለውን ነገር ይሄ የማይመሳሰለውን ነገር እንዲመሳሰል ማድረግ ችግር አልነበረውም። አሁን ግን ምንድነው ችግሩ ይሄ በቃ መድኃኒትነት ያላቸውን በጣም ተጓዳኞች ጉዳት ያላቸውን ነገሮች ሰው በቃ ዝም ብሎ ያገኘዋል። ስለዚህ በጣም ሌላ ሀገር የተከለከለ በፍጹም የማይገቡ ሁሉ አሉ። እዛ ሀገር የተመረቱበት ሀገር ሁሉ መሸጥ የማይችሉ ናቸው እኛ ሀገር መጥተው የሚሸጡት ኮስሞቲክስ ተብለው ማለት ነው። ይሄ ለመቅላት የሚደረገው ነገር በጣም ትክክል ያልሆነ በጣም ሮንግሊ አሁን ደግሞ እስከ ሙሉ ሰውነቱ ነው። አሁን በፊት ፊት ምናምን ነበር አይደል? አሁን ሙሉ ሰውነቱ ይደርሳል። ፊታቸው በጣም ተቀብተው ይቀላና ሌላው እንደውም ፓርት ልዩነቱ ላይ የቆዳ ልዩነቱ ላይ አለው። ከዛ እንደሱ እንዳይሆን ተብሎ ከዛ ደግሞ ሙሉ ሰውነቱ ተጀመረ። እንዳለ በጣም ትክክል አይደለም። ሳይድ ኢፌክት ጉዳቱ ከባድ ነው። ስለዚህ መምረጥ ያስፈልጋል። ኮስሞቲክስ ሆኖ መምረጥ ያስፈልጋል። ኦኬ ከዚህ ከቆዳ ጋር ተያይዞ እስቲ 3 ፕሮዳክቶች ምትጠቁማቸው 3 ፕሮዳክቶች እነዚህ ቢጠቀም የትኛውም ሰው ቢጠቀም ጥሩ ነው ብለሽ የምትያቸው ፕሮዳክቶች ሲነገር ብራንድ ስፔሲፊክ ነው የፈለከው ወይስ ጀነራል አይደለም? ጀነራል ነገር በጣም በተለይ ያው አብዛኛው ኮንሰርን ፊት ላይ ስለሆነ ፊት ላይ የተለመዱ ነገሮች አሉ። ሩቲን የምንለው ነገር አለ። ክሊንስ ማድረግ ማጽዳት ኢምፖርታንት ነገር ነው። እሺ ማጽዳት ሞይስቸራይዝ ማድረግ ቆዳችን በቆዳችን አይነት ማጽዳት መታጠብ ነው። መታጠቢያችንን መርጠን ማለት ነው። እንደ ፊታችን አይነት ለወዛማ ፊት ለደረቃማ ፊት የሚሆኑትን ለይተን እሱን መታጠቢያዎች መጠቀም ያስፈልጋል። ከዛ ደግሞ ሞይስቸራይዝ ማድረግ ይፈልጋል። ሞይስቸራይዝ ስናረግም ለወዛማ ለደረቅ የሚለውን ለይተን ምንድነው ቆዳችን ሞይስቸራይዜሽን በጣም እርጥበት እንዲኖረው ማድረግ ማለት ነው። ከውስጥም ቅድም ስንደነበር ይሄ ውሃ መጠጣቱ ዲሃይድሬሽኑን ይቀንሳል። ግን ደግሞ ከላይም መቀባት ይፈልጋል። አክቹአሊ ፊታችን ብቻ አይደለም እኔ ለሁሉም ሰው መመክረው እንደ ሪኮሜንዴሽን አስቀምጭ ካልከኝ ሰውነታችን ቆዳችን ቅባት ይፈልጋል። በጣም አንድ አስተማሪ ነበሩኝ ሁሌ ነው ማስታውሳቸው። ውበት ማለት ሞይስቸራይዜሽን ነው ይላሉ። ውበት ማለት ይሄ በቃ ሃይድሬትድ የሆነ ቅባትነት ማለት ይሄ የበዛው ቅባት ሳይሆን ያልደረቀ በደንብ ሃይድሬትድ የሆነ የተንከባከብ ነው የተቀባ ቆዳ is more ውበት አለው። ሞይስቸራይዜሽን ኢምፖርታንት ነው። ቀጥሎ ሰንስክሪን በጣም እንትን የተባለ ተረሳ ሰው ትንሽ የሚዘናጋበት ነገር
የኛ ስኪን ታይፕ ይሄ በተለይ የሀበሻ ስኪን ታይፕ እንዴት ነው ተፈጥሯችን ይሄ ከለራችን እንደ ጥቁሮቹ ጥቁር አይደለም ያልነው እንደ ነጮቹም ነጭ አይደለም ሶ ነጮቹ ሲሆኑ ፀሐይ ቢያገኛቸው ምንድነው የሚሆኑት ማክሲመም ይቃጠላል በርን ነው የሚያደርገው ውሃ ሁሉ ይቋጠር ይችላል ምን እንጂ የመጥቆር ቻንስ ለስላይክ ግን ደግሞ የነሱም ሪስኩ ካንሰር በጣም ኮመን ነው ካበሻ ቆዳ የነሱ በጣም ለካንሰር የተጋለጡ ናቸው ታይ እነሱ እንደውም ወደ ካንሰር ነው የሚሄደው የኛ ግን ሞር ታን ነው የሚያደርገው ታን ማድረግ ማለት ማጥቆር ማለት ነው ሞር ይሄ የመጥቆር ቻንሳችን ይጨምራል ሶ ይሄ በናቹራል ከለራችን የጠይም ሰው መሆን ምንም ጥያቄ የለም በጣም ነው የሚያምረው ግን ያ ነገር ፕሮግሬሲቭሊ በፀሐይ ዳሜጅ ሲያደርግ የጠቆረ ይሄዳል ከዛ ደግሞ መጥቆር ብቻ ሳይሆን እዛ አዲሽናሊ ይሄ መሸብሸብ ጉዳቶቹንም ለመጥቆር ብቻ ሳይሆን ፀሐይ መከላከያ መሸብሸቡንም ጉዳቱንም ይቀንስልናል ፀሐይ መከላከያ ሰንስክሪን ብዙ ሰው ያው ሚስኮንሰፕሽን አለው በደንብ ሰንስክሪን እንደ ሌላ ትሪትመንት ነው የሚያየው አሁን እዚህ ጋር ለተመልካቾቻችንም ማስቀመጥ ያለብን ነገር ስላለ ነው አይደል ሰንስክሪን ለታመመ ቆዳ ብቻ ነው የሚጠቀመው ሰው ለታመመ ትሪትመንት ለሚፈልግ ቆዳ ብቻ አይደለም ኖርማል የሆነ ሰው ሰንስክሪንን መጠቀም አለበት ወይ መጠቀም አለበት በተለይ ለኛ አይነት ኤንቫይሮንመንት 30 months of sunshine እየተባለ ያስፈልገናል እሺ ከቆዳ ጋር ተያይዞ እነዚህ ነገሮች ደግሞ ቅድም አድቫይስ አደረግን ያው ጀነራል ነው ፕሮዳክቶችን ብናመጣ ጥሩ ነበር ይሄን ተጠቀሙ ብትይ ጥሩ ነበር ያው ማስታወቂያ አይደለም ኦልሞስት ግን ያው ለሰው ተደራሽ ስለሆነ ይሄን ፕሮዳክት ብትጠቀሙ ጥሩ ነው የሚል አድቫይስ እንሰጣለን ወይ ባክ ወደ በኋላ አካባቢ እንዴት ነው መሰለደሱ ግን ይሄ ፐርሰናል ነው ያ ሰው ታይቶ ነው እያንዳንዷ ነገር ሪኮመንድ ጀነራሊ ክሊንሰር ትላለህ ጀነራሊ ሞይስቸራይዘር ጀነራሊ ሰንስክሪን ትላለህ እንጂ እንደ ሰው ስፔሲፊክ ነገር እንዲህ ነው ማለት አንችልም እንደዚህ ነው ማለት እንደ ቆዳው አይነት የተለያየ ስለሆነ እንደ ቆዳው አይነት የተለያየ ስለሆነ መደረግ የሌለባቸውስ ነገር መጠቀም ይሄን መጠቀም የለባችሁም ወይ ደግሞ ከቆዳ ጋር ተያይዞ በተለይ እነዚህ ነገሮችን በፍጹም መደረግ የለባቸው የምትያቸው ነገሮች አሉ ወይ እሺ በጣም መደረግ የለባቸው የምለው ነገር ቅድም ስንላቸው የነበሩት ይሄ ስቴሮይድ ያላቸው ምንም ማንነታቸው ያልታወቁ ኬሚካል ኮምፖነንታቸው በደንብ ኢቭን አንዳንዴ ሌብል ሁሉ በትክክል ማይደረጉ አይነት ነገሮች ያቀላል እንትን ይላል ተብሎ የሚጠቀሙ ነገሮች ኮምፕሊትሊ ሪኮመንድ አናደርግም እሱ በጣም በቃ ሰው አቮይድ ቢያደርግ ብዬ የምመክረው ነገር በቃ ማለት የሚመጡት ይዘውት ቆዳ የሚመጡትን ማንን ነው የሚያቀጥ በጣም ነው ቆዳ የሚያሳስቱት በጣም ነው የሚበላሸው በጣም ኃይለኛ ብጉር በጣም የሚያስጠላ ማዳት የባሰ አይነት ኮምፕሊኬሽን ይዘው ነው የሚመጡት እሱን በፍጹም እንደው ምን ተመክራለሽ ብትለኝ እሱን ነው ይሄ እንትኖቹ ኮንቴንታቸው በትክክል ያልታወቀ የማአት አይነት ነገሮች ናቸው ያሉት በጣም ነው የሚጠቀሟቸው ማለት ነው እነሱን በተቻለ መጠን አቮይድ አድርጎ ነው የምንለው ሌላኛው ከሱ ሌላ ይሄ ለአንድ ሰው የታዘዘ ነገር ለሌላው ሰው የሚጠቀሙት ነገር በቃ ቤት ውስጥ ያለ አንድ ሰው ከታዘዘ የሆነ መድኃኒት ለሌላው ሰው በጣም ሸር ይደረጋል ለብጉር ለምናምን እንደዛ እሱ በጣም ትክክል አይደለም ማለት ምን መሰለህ ለሰው ደግሞ በጣም ሰፊ ነው በሚገርም ደረጃ ሰፊ ነው የቆዳ ህክምና በጣም ሰፊ ነው ግን ኢዝሊ አክሰሰብል ነው ልክ ሲታይ የሚታይ ነገር አለውና ቀላል ይመስለዋል ብዙ ሰው ስለዚህ አንተን አይለየው ማለት ምንድነው የሚሆነው እንደውም ሮንግ ማለት የባሰ አይነት ነገር ነው የሚሰጠው ነገር ይሁን ኮምፕሊኬት ነው የሚያደርገው እዚህ አንድ ሰው መድኃኒት ለአንድ ሰው መድኃኒት መደረግ የለበትም ሰው ስፔሲፊካሊ ለራሳቸው ታይተው ነው መደረግ ያለበት ደግሞ ይሄ በጣም አንዳንዴ እንትኖች አሉ የሆነ መድኃኒቶች አሉ ሁሉንም ባክቴሪያውንም ፈንገሱንም አለርጂኩንም ሁሉንም ያክማል ተብሎ በተለይ ዝም ብሎ ሄዶ ፋርማሲ መውሰድ ባይ ሁሉንም አንድ ላይ ደግሞ ሁሉንም አርገው ያክማል ተብሎ ደግሞ እንደዛ የሚደረጉ ነገሮች አሉ ኢቭን ህፃናት ላይ ይጠቀማል ሰውና በጣም ትክክል አይደለም በተቻለ መጠን ሐኪም የቆዳ አሁን በተለይ አዲስ አበባ ምናምን በደንብ አክሰስ አለና እንደሱ ቢታዩና ቢታከሙ ነው የሚመክረው ኦኬ
ስለ ባህላዊ እስቲ ህክምና አሁን አንዳንድ ጊዜ የፊት ለምሳሌ ማር ቀሲል ምናምን የሚቀቡ እንትኖች አሉ። እስቲ ስለሱ እናንሳ። የምር ጠቀሜታ አላቸው ወይስ ደግሞ ምን ጉዳትስ አላቸው? ወይ ጉዳት አላቸው የሚሉ እንትኖች አሉ። አንዳንድ እንትኖች ማለት ነው። አንዳንድ የተወሰኑ ማለት ብዙ ነገር ነው የሚደረገው፣ ግን እንደወሳ ዋናውና መናቃቸው በተለይ አንዳንድ አካባቢ ላይ የሚታወቁ በተለይ ሙቀት ያለበት አካባቢ ላይ የሚደረግ ነገር አለ። እናቃለን ነቀሲል ማለት አሉ የተወሰኑ እኮ በጠቅማ ለውጥ አየንበት የሚለኝ ሰው ያጋጠመኛል። ምንድነው ግን ደረጃው ነው። አሁን ማለት እንደዚህ ወጥቶ ፊት ለፊት የምታየው አይነት ችግር ደስ ይለኛል። እኔም በቀሲል ቢድንላቸው እኮ ደስ ይለኛል። ግን አይዶ ማለት አይመስልም። ማለት የሆነ ረጅም ጊዜ ነው የሚፈጅባል። ማለት ረጅም ጊዜ አድርገውት ለውጥ ሳይኖራቸው እኮ ይመጣሉ። እንደ ተጨማሪ ለምሳሌ እንክብካቤ እንደ ይሄ ሆም ሬሜዲ ኬሮች ነገር ማድረግ ኮምፕሊትሊ ሮንግ ነው ብዬ አላስብም። ማለት ለምሳሌ ማዳት ያላት ሴት ማዳቷን እኛ ጋር እየተከታተለች ግን ለምሳሌ እርጎ ይቀባለሁ ብትለኝ እኔ ተቀቢ ነው የምላት። ማለት ምንም የተለየ ኢፌክት በጣም የተለየ ቤኔፊትን ባያረጋት ግን እንደዛ ሱዚንግ የተወሰነ የማረጋጋት አይነት ኢፌክት ስላለው ብትጠቀመው ነው ሮንግ ነው ብዬ አላስብም። ግን ምንድነው በጣም ማለት ለምሳሌ ሎሚ አልመክርም። ሎሚ የሚጠቀሙ ስላሉ ይሄ ምንድነው የሚሻለው? ምን መክራለሁኝ መሞከር የፈለጉትን ነገር የእጃችን ውስጠኛዋ ክፍል ላይ አፕላይ ማድረግ የሆነ ነገር ላረግ ነው ብሎ ያሰበ ሰው እዛች ላይ ይሞክራትና ምንም የተለየ ነገር ያለበት አንዴ ከተበላሸ በኋላ እዚህ ፊታቸው ላይ ሞክረው አንዴ ከተበላሸ በኋላ ከባድ ነው። እና እንደዚህ እንደሱ አይነት ነገሮችን መሞከር ሲፈልጉ እዛ ጋር ሞክረውት ምንም የተለየ ነገር ካላቸው ግን ይሄ እንደ ዌስት ኦፍ እንዳይሆንባቸው ማለት እንደ ዌስት ኦፍ ታይም አንዳንዴ ይፈራዋለሁ። ማለት ብጉሩን በጣም በአክቲቭ ሊዥን ትንሽ እያለች ማከም እየተቻለ ግን የሆነ ነገር ሲያረጉ ቆይተው ከዛ ጠቁሮ ጠባሳ ከፈጠረ በኋላ ከማከም እዚህ መጀመሪያ ላይ ማከም ይችላል። ግን አት ዘ ሴም ታይም ግን ይሄ ሌላውኛውን ሰዓት ላይ ትሪትመንታቸውን እያደረጉን እንደ ሆም ሬሜዲ ተጨማሪ ማድረግ ግን የሚችሏቸው ነገሮች አሉ። ለብጉር ትሪትመንት ምናምን የሚጠቀሙ ግን አይመስለኝም። ያው ብሎ ለማቆየት አይደል? ፊታቸው በጣም ልሙጥ ነው ብዙ ጊዜ ዛምናም የሚዘወተርበት ቦታ የሆነ ወይ ብጉር ወይ ማዳያት ምናምን ላለበት እንደ ትሪትመንት የሚጠቀሙት አይመስለኝም ማለት ነው። ኦኬ እንደሱ ያለውን እንትን ግን ይዞ እንዲሄድ ለምሳሌ አሁን ማታ ምንድነው የምትጠቀመው ምናምን አይ እኔ ቫዝሊን ብቻ ነው የምትጠቀመው ማታ ተቀብቼ ታጠባለሁ ኮመን ነው የሚታወቅ ነው ብዬ ነው አይደል? ቫዝሊን ግን በተኔ ፊት ላይ አልመክርም አይደል? ፊት ላይ በጣም ቆንጆ ሞይስቸራይዘር ነው በጣም ነው የምወደው ቫዝሊን። ግን ሰውነት ላይ ፊት ላይ በጣም ቀስ እያለ የፎቶቶክሲሲቲ ይሄ የማጥቆር አይነት ኢፌክት እናይበታለንና ኢምፒሪቲስ አሉት ነው ያልተጣራ ነገር አለው ነው ሰውነት ላይ በጣም በደንብ ሃይሊ ሪኮመንድ አደርጋለሁ። ፊት ላይ ግን ሪኮመንድ አደርጋለሁ አይመከርም። ፊት ላይ አይመከርም። ቁርአን ከቆዳ ጋር በጣም ብዙ ሪአክሽኖች አሉት። ከቆዳ ጋር ተያይዞ የተለያየ ቁርአን ቦታዎች ላይ ስለ ቆዳ በደንብ ያነሳል። በጣም ትልልቅ ተአምራቶች አሉ። እንደውም የተለያዩ ሰዎች የመስለም ምክንያት ሆኑ ዳርማቶሎጂስት የሆኑ ሰዎች የመስለም ምክንያት ሆነው እናገኛለን። ስለሱ እናንሳ ብዬ ነው። ለምሳሌ አላህ Subhanahu Wa Ta'ala ሱረቱ ኒሳ ላይ እነዛ ያፈነገጡ ሰዎች የወጡ ሰዎችን እንቀጣቸዋለን ካለ በኋላ ኩለማ ነዲጀት ጁሉዱሁም በደልናሁም ጁሉደን ገይረሃ ሊየዙቁ العذاب ይላል። ቆዳ ሲያልቅ ሌላ ቆዳ ቀይረን እንቀጣቸዋለን ነው። እስቲ ስለዚህ ስለ ቆዳ ጋር ስላለው ነገር እስቲ አንሺልኝ። ነው የሚገርም አላህ ይጠብቀን። የቁርአን አያል ነው ሱረቱ ኒሳ ላይ ያለው 456 ላይ እንዳልከው ነው ለነዛ በተአምራቶቻቸውን የካዱትን ነው የሚለውና አንዱ ምልክታችሁ ነው እኔ የገባኝ ያየሁት ነበር በደንብና ቆዳ ላይ ምንድነው ሴንሴሽኖቹ ቆዳ ላይ ነው። ፔን ሪሴፕተሮች አሉ። ፔን ሪሴፕተር በጣም እንደው 200 ዓመት አይሞላውም ከታወቀ ቆዳ ላይ እንዳለ ራሱ
በጣም ነበር የሚከራከሩት። በጣም በፍጹም ፔን ሪሴፕተር የለም ተብሎ ነበር የሚታሰበው። ፔን ሪሴፕተር ዲቤት ነበር። ኦልሞስት 1880 አካባቢ ነው ዲያግኖስ የታወቀው ራሱ የቆዳ ላይ ይሄ ነርቮቹ አሉ፣ ግን ይሄ ፔን ሪሴፕተር ስፔሲፊካሊ ሴንሴሽን ምናምን እንዳለ እኮ ይታወቃል፣ ግን ፔን ሪሴፕተሮች እንዳሉና ህመም ተቀባዮቹ ሪሴፕተሮቹና በጣም የሚገርመው ከላይ ያለው ለምሳሌ ቃጠሎ ማለት ነው። በቃ ይሄ እሳት ቃጠሎ ላይ ልክ ይሄ ቅጣቱ ላይ እንደዛ አይደል? በእሳት አይደል የምንቀጣው? አላህ መስጠር ላይ ጠብቀን ሲቃጠል ላይክ ከላይ ያለው ይሄ ፈርስት ዲግሪ እና ሰከንድ ዲግሪው በርን ነው በጣም ፔንፉል። ከዛ በኋላ ወደ ውስጥ እየገባ ሲሄድ ፔን አይለው። ለምን? ኦልሬዲ ዲስትራክትድ ናቸው ፔን ሪሴፕተሮች። ለዛ ነው የሚቀየረው ቆዳው ማለት ነው። አላህ ይጠብቀን። ቆዳው ሲቀየር ስለዚህ እንደገና ነው አዲስ ፔን በጣም ፔንፉል የሚሆነው እነዛ ደረጃዎች ላይ ስለሆነ ነው። ዲፕ እየሄደ ቁጥር ማንኛውም ላይ በርን ፔሸንት ስታይ በቃ ፈርስት ይሄ ፔን ያለው ምናምን ሲሆን ዳስ ኦኬ። ያው ሲቪሪቲ ይሄ ሾክ ውስጥ መግባት በጣም ዳሜጁ ከባድ ሊሆን ይችላል ውስጥ ገብቶ፣ ግን ፔን ግን ህመም ግን የሚበሳው ፈርስት ዲግሪ እና ሰከንድ ዲግሪ በርን ላይ ነው። እዛ ነው ቆዳቸው እየተቀየረ። ስለዚህ ኮንሰፕቱ አለው ቁርአን ስለ ሪሴፕተሮቹ ማለት ምንም ጥያቄ የለው። በደንብ ነው የሚያስቀምጠው። ስለዚህ ያ ቆዳ ሲያልቅ ሌላ ቆዳ ቀየረላቸው ለህመም። ከዛ ለየዙቁል አዛብ ነው ይቀምሷት። ስለዚህ ፔን ሪሴፕተሮቹ ናቸው ማለት ነው። ፔን ሪሴፕተሮቹ ናቸው። ከቁርአን ጋር ተያይዞ እስቲ ስለ ከቁርአን ያው ቆዳ በጣም ከቁርአን ጋር በጣም እንትን አለው አይደል? በጣም እንትን አለ። ብዙ ነገሮች ብናነሳ እዚህ የማንችላቸው አሁን ሳይንቲፊካሊ የተገኙ ግን ከዛ በፊት ረሱል ሰለላሁ ዐለይሂ ወሰለም ላይ ብዙ እንትኖች አሉ ማንሳት ቢኮዝ የብዙ ዶክተሮች የመስለም ምክንያት እንደሆኑ በደንብ የምናየው ነገር ነው። ስፔሲፊካሊ እስቲ ስለ አሻራ ደግሞ ያለውን ነገር እስቲ ንገረኝ። አሻራ ቆዳ ላይ ነው ያለው አይደል? ስለሱ እስቲ አንዳንድ ነገር ባይን እስቲ። አሻራ ምንድነው? የፊንገር ፕሪንትስ ምንላቸው የየሰው የተለያየ እያንዳንዱ ሰው ኢቭን አይደንቲካል ቲዩንስም የተመሳሰለ አይደለም። እሱ ቆዳ ላይ ነው የሚገኘው። አሻራችን አይደንቲቲ ነው፣ የእያንዳንዱ ሰው መለያ ነው ማለት ነው። እሱን ቁርአን ላይ የሚያነሳው ሱረቱል ቂያማ ላይ ነው የሚያነሳው 3 እና 4 ላይ በጣም የመካ ሙሽሪኮች እንትን ይሉ አልነበረ? ይሞግቱ ነበር ይሄንን አጥንት ሆነን ነው ወይ የምንሰበስበው ሲል አይ አጥንታችሁ ብቻ አይደለም ኢቨን ዮር ፊንገር ፕሪንትስ እነዚህ አሻራዎቹ ሳይቀሩ ነው ምን መልሳችሁ ይላልና ሁሌ ነው የሚገርመኝ። በዚሁ አጋጣሚ ማንሳት እንፈልገው ነገር አለ። ያው ጀስት በተለይ ለተመልካቾቻችን ከቆዳ ጋር ተያይዞ ለምሳሌ እኔ ጋር የሆኑ ጥቋቁር የሆኑ ስማቸውን ባላቀው ጥቋቁር ነጠብጣቦች ነበሩ ከልጅነት ጀምሮ ብዙ ሰዎች ላይ አለ የሆነ ጠጠር ያሉ ነገሮች። እንደውም የአንዳንድ ሰዎች ያድጋል፣ የአንዳንድ ሰዎች ደግሞ አያድግም። የኔ የተወሰነ እድገት ምናምን አልነበረው፣ ግን ከሆነ ጊዜ በኋላ ነው ሰዎች አይ እንዲህ ነው። ከዛ በኋላ የሆነ ቪዲዮ በጣም ብዙ ሰው ከ10 ሰው በላይ ነው ሼር ያደረገልኝ ያን ቪዲዮ። አርቲስት አብራር አብዶ ምናልባት ይሄንን እንትን ሊመለከተው ይችላል። ተሰርቷል እኮ ይሄ ነገር እኮ ትሪት ይደረጋል ወደ ኢሚዲየትሊ ጓደኞቼ ፍሬንዶቼ ወደ እኔ ተላከልኝ። ብዙ ጊዜ ለኔ ምንም ብዙ እንትን አልነበረው፣ ግን ደግሞ ብዙ ሰው ኮንፈርት ይነሳ ነበር አይደል? ቆዳ ጋር እኮ ብዙ ሰው ነው አንቺ ማዲያት አንተ ማዲያት እንደዚህ ይሄ ነገር እኮ በዛ ምናምን የሰው ሪአክሽን ከባድ ተብሎ ነበርና በዚሁ አጋጣሚ የተሰራውት አንቺ ጋር ነው በደም ምናልባት ያው የትሪትመንቱን እንትን ባለለም ማለት ነው። እና የሱን ሪአክሽን አይቼ ነው እሱ ተሰርቶ ከዛ ከተሰራ በኋላ ነው ወዲያውኑ መጣው ተሰራው ያለውን ነገር እስቲ ተወሰነ ለተመልካቾቻችን ስለሱም ጉዳይ ምናልባት ሊሰሩም ያሰቡ ሰዎች እንትን እንዲሉ መገኛሽንም ጨምረሽ እስቲ አንዳንድ ነገር በይ። እሺ የጋሽ አብራርም የእንተም ኬዝ ዲፒኤን ይባላል፣ ደርማቶሲስ ፓፑሎሳ ኒግራ ነው የምንለው። ይህ ኮመንሊ አፍሪካን ስኪን ታይፕ ላይ የሚከሰት ጥቋቁር ነጠብጣብ ነው የምንላቸው ብጥብጥ ያሉ ኮመንሊ ፊት ላይ ይሄ አንገት ላይ አንዳንዴ ወደ ብብትም ሊከሰቱ ይችላሉ፣ ግን ፊት ላይ ኮመን ነው።
ብዙ ሰው ላይ የሚከሰት አይነት ችግር ነው። በጣም በቀላሉ ኤሌክትሮኮተሪ እንትን ነው ግን አይደል በተፈጥሮ ለምሳሌ እናቴ ላይ አለ ጀኔቲክስ በዘር ይሄዳል። እውነት ከዘር ውጭስ ለራስ የተወሰነ ፀሐይ መባባስ፣ እርግዝና አልፎ አልፎ እርግዝና ላይ ሊከሰት ይችላል። በኦበስቲ ይሄ በጣም ወፍራም ሲኮንም ሊመጣ ይችላል። እነሱ በተለይ ጥልጥል ያሉት አይነት ታይፕ ኦበስቲ ውፍረት ጋር ተያይዘው ሊከሰቱ ይችላሉ። ከሱ ጋርም ተያይዞ ሊከሰት ይችላል። ግን እንዳልከው ነው ዘር ስፔሲፊካሊ አንተ እናት ስለኖራቸው ብቻ ሳይሆን በቃ አፍሪካን ዘር መሆናችን ያጋለጣል። ግን ደግሞ ይሄ ቀረብ ያለው ሲሆን ደግሞ ሞር አሁን ለምሳሌ እናት ስላላቸው የመከሰት ቻንሱ ይጨምራል። በጣም ምንም ቤናይን ነው የምንላቸው ምንም ችግር የማያመጡ ለውበት ብቻ ኮንሰርን ብለን የምንሰራቸው ናቸው። እንደምናረጋቸው ኮተራይዝ ነው የሚደረጉት። ቦታው ላይ ያለችውን ማቃጠል ማለት ነው። እሷ ትቃጠላለች፣ ከዛ እርግፍ ነው የሚለው ተመልሶ ይመጣል የሚሉ እንትኖች ያሉ ኮሜንቶች። ይሄ ነገር እኮ እንደዚህ ተመልሶ ይመጣልና ይሉኛል። ግን 5-10 አመት አሁን አንተ 5-10 አመት እንደዚህ ሆነ ቆየ በቃ እንደዛ ማለት ነው። ይሄ እሱ ነው የምልህ ያበሻ እንትን መመለስ በቃ ይሄ በቃ በተደጋጋሚ እስቲቃማዋን አይፈልጋትም ማለት አንዴ በቃ መዳን እንዴ ማለት ሶኪ እንኳን ይሄን ተሰራለህ በቃ 1 አመት 2 አመት አይደለም 5 አመት 10 አመት ነው ሬንጅ ኦፍ 5 to 10 years ነው ተመልሶ ይመጣል ተብሎ የሚታሰበው። እሱም ይሄ ፀሐይ መከላከያ ከጨመርንበት ከዛ ሬቲኖሎች ምን እላቸዋለሁ ተወሰነ ቆዳውን ያነሳ ነው ከቆየን ማዘግየት ይቻላል። ግን 1 አመትስ እንደዚህ ፏ ማለት ቆንጆ አይደለም። እኔ እሱ ነው የምለው። ከካንሰር ጋርም ካንሰር ያመጣል የሚሉም ሰዎች አሉ። የትኛው ትሪትመንቱ የሚወሰደው ትሪትመንት አረ ምንም አይገናኝ ምንም እንትን የለውም። ሪስክ የለውም። ምንም እንደዚህ ሪስክ የለውም። እንትን ነው ጨረር ነው ብለው ተብሎ ጨረር አይደለም። ኤሌክትሮኮተሪ ኖርማሊ ደም ቢደማ እናቆምበት መሳሪያ ነው። ኤሌክትሮኮተሪ ይባላል። ኮተራይዝ ነው የሚደረገው። ምንም ሰው ሌዘር ነው ጨረር ነው ብዙ ያጋጠመኛል ብታይ ነው። አይዟችሁ ምንም የተለየ ጨረር የለውም። በጣም ኮተራይዝ ማቃጠል ነው። ኮንትሮልድ የሆነ ሴል ዴዝ ነው ኢንዱስ የምናደርገው። ምንም ከካንሰር ጋር የሚገናኝ ነገር ምንም እንዳትሰጉ ነው ለተመልካቾች መታችሁ ተሰሩ። የት ነው እንደሚያገኙሽ ለተመልካቾቻችን? የቲክቶክ ፔጅ አለሽ? ሚዲያው ላይ ያለሽንም እንትን እስቲ ነገር የለም። እሺ ደርማኬር የሚል የቲክቶክ አካውንት አለን። ደርማኬር ደርማቶሎጂ ይላል። እሱ ላይ ማግኘት ይችላሉ። ደርማኬር ደርማቶሎጂ ደግሞ ጆሞ ሚካኤል ጋር አፍሪካ ህንጻ ጎን አጠገብ ፒዮኒ ኮመርሻል የሚል አለ ሰከንድ ፍሎር። እሱ ላይ ያገኙ ይችላሉ። ያው ወደ መጨረሱ ነው ያለነው። በስተመጨረሻ እዚህ መድረክ ላይ መጥቼ ማስተላለፍ አለብኝ የምትይው የመጨረሻ መልእክት? እንደ ቆዳ ሐኪምነት የምመክረው ነገር ቆዳችን እንክብካቤ ይፈልጋል። ኮንሲስተንት ሆነ በደንብ እንክብካቤ ይፈልጋል። ለሌላው ጤናችንም እንደምንሆነው ለቆዳችንም ኢቭን ሞይስቸራይዜሽን በጣም ትልቅ ጥቅም አለው። ቅባት መቀባት በጣም ትልቅ በተለይ ይሄ ኦልድ ኤጅ ላይ በተለይ ብታይና አባቶቻችንን ስንዘየር ነው በቫዚን በንዘየር በጣም ደስ ይለኛል። ማለት እንደ አጠቃላይ መልእክት ካልከኝ ቅባት በጣም ይፈልጋል ቆዳችን። ይሄ ከዛ ደግሞ እንደ ይሄ ባላንስድ ነገር ብንሆን ደስ ይለኛል በጣም። አንዳንዱ ሰው ኤክስትሪም ይወስደዋል። በቃ ማጃት ወጣብኝ ብሎ ከሶሻል ላይፉ ኮምፕሊትሊ መገለል፣ ከብጉር ወጣብኝ ብሎ ለቅሶ ሄድ ሰርጋ ሄድ እንደሱ በጣም ያስጨንቀዋል፣ ቢዚ ያደርገዋል። ማለት ጥሩ እንትን ላይ ሆኖ ግን ደግሞ ፊቱ ላይ ሆነ ነገር ስለወጣ በጣም ያ ኤክስትሪም ትክክል አይደለም። ማለት አሉን መታከም የሚችሉ ነገሮች አሉ። ግን ደግሞ ይሄኛው በጣም አንዳንዴ ይሄ የውስጥ ነገርም እንትን ይላል። ማለት የውስጥ ችግሮችም የውስጥ ጭንቀቱም በጣም ማሰቡ ምናምን የባሰ ሌላ ችግር ውስጥ ከዛ ደግሞ ይሄ ማህበረሰቡም ላይ ያለው ነገር በጣም ያስፈራል። ማለት የሆነ አንድ ሴት ማዲያት ወጣባት ማለት የሆነ ባሏ አልተመቻትም፣ ትዳሯ አልተመቻትም፣ የሆነ ጀነራላይዝ የምናደርገው ነገር እሱ በጣም ትክክል አይደለም። ማለት በቃ እንዳልናቸው ናቸው። የትዳር መፍረስ ምክንያት ይሆናል ምክንያት የትዳር መፍረስ ምክንያቶች ይሆናሉ። በተለይ ፊት ላይ የሚወጡ እንትኖች ያው በተቃራኒውም ባልም ሚስትም ላይ አንዳንድ ባል ያው ፊቷ ላይ የሆነ ነገር ሲወጣ ምናምን ይደብረዋል ምናምን ብዙ እንትኖች አሉ አይደል? ምክንያት ይሆናል።
የባሰ ጭንቀቱ ደግሞ ውስጥ የሚፈጥረው ሌላ ችግር ይኖራል። ከዛ ደግሞ ይሄ ካይ ደግሞ ወንዶቹም ሳይድ ደግሞ አንዳንዴ ይሄ ማህበረሰቡ ጥሩ ስላልያስካት ነው እንደሱ አይነት ነገር ተብሎ ይወሰድበታልና እሱንም ፍርሃት አንዳንዴ እንትን አለ ማለት ግዴታ እንደዛ ማለት አይደለም። በቃ አሉን የሚከሰቱ ነገሮች አሉ፣ ቆዳ ላይ ሊከሰቱ የሚችሉ ነገሮች አሉ፣ መታከም ይችላሉ። በጣም ነገሮችን በጣም ወደ ኤክስትሪም ነገር አለመውሰድ፣ በቃ መደረግ ያለበትን ነገር እያደረጉ ትሪት መደረግ ያለበትን ነገር ትሪት እያደረጉ ይሄ የተወሰነ ነገር ደግሞ አክሴፕት ማድረግ የሆነ ዊዝ ኤጅ ማለት የሆነ ሰው በ40 አመቱና በ20 አመቱ ኩልም ሰል በጣም ልክ በ50ና በ20 ኩልም ሰል ለምን እንዲሆን የተወሰነ ነገር ትንሽ አክሴፕት ማድረግ ያለብን ነገሮች አሉ። ይሄ እንትናችንንም እያስተካከልን ጥሩ ነገሮችን ማድረግ እየቻልንም ግን ደግሞ ተወሰነው ሬንጅ ኦፍ ኮንዲሽኖችን ደግሞ ተወሰነ ያክል አክሴፕት ማድረግ፣ ይሄ በጣም ኤክስትሪም አለመውሰድ የሆነ ከዛ ደግሞ ሁሉም ሰው ደግሞ ይሄ በጣም ማስጨነቅ የሚመስል አይነት ነገር እኔ እኮ በቃ ሰው እኮ ነው አላስቀምጠኛለ በጣም ብዙ ነው የሚቸገረው። እንደዛ ሆኖ እዚህም እዛም ይሄዳል። አንድ ቦታ ቆዳ ሐኪም ጋር ይሄዳል። እዛ የተወሰነች ጊዜ አላየም አይደል እዛም ይሄዳል። ሌላ ትሪትመንት እዛም ይሄዳል። በጣም እዛም የመርገጥ ነገር አለ። እሱ ደግሞ ምን መሰለህ ቆዳ ችግሮች በብዛት እንትን አይደሉም። ይሄ ወዲያው አይደለም ለውጣቸው በጣም እሱ ላይ ረገጥ አድርገን በደንብ ማስተላለፍ አለብን ብዬ ነው። እሺ እውነትን ነው። በጣም ትክክል ነው ማለት ይሄ እንትን አይደሉም ብዬ ይሄ ኢሚዲየት ለውጥ በቃ ወዲያው አንድ ነገር ለምሳሌ ፎሮፎር ተከስቶ ለፎሮፎር አንድ ሰው ታከሙ ለውጥ ይመጣል። ግን ይሄ በተወሰነ ጊዜ ትሪትመንቱን ፎሎ አፕ ነገር ይፈልጋል፣ ክትትል ይፈልጋል። አብዛኞቹ የቆዳ ችግሮች እንደዛ ይፈልጋሉና ሰው ደግሞ እንደዛ ፎሎ ማድረግ ሳይሆን ይሄ በቃ ይሄ ሰው አላደናኝም አይነት ነገር ነው። ስለዚህ ይዞራል። እሱ አይደለም መፍትሄው። ያ ደግሞ የራሱ ኢፌክት ይኖራል። ከመጀመሪያው ነው የምጀምረው። እኔ ያየሁት እኔ ከመጀመሪያው ነው የምጀምረው። የዛኛው ፎሎ አፕ በሄድ ግን ዘ ሰከንድ ስቴጅ የትሪትመንቱ ከፍ ያለው ሊያስፈልገው እኮ ይችላል። በዚህኛው አልሰራለትም ማለት ነው። ስለዚህ ይሄኛው ሰው ሲያየው ግን እንደ አዲስ ነው የሚያየው። ስለዚህ እንትን ነው የሚለው ከመጀመሪያው ነው የሚጀምረው እና እሱን ይሄ በቃ የተወሰነ ትንሽ ተረጋግቶ ክትትል የሚፈልግ ነው። እንደዚህ ደግሞ ያን ያክል ደግሞ በጣም እንትን አይደለም ማለት የሆነ ኢመርጀንሲ ነገሮች አይደሉም ማለት አልহামዱሊላህ። አንዳንድ ነገር ጓደል ስታየው ገዳይ አይደለም በቃ የሆነ ሌላ በሽታ በጭንቀት ራሱን ይገላል እንጂ ማዲያት ወጣብኝ ፊቴ ላይ የሆነ ነገር ሆነ ምናምን እያለ በጭንቀት ሌላ ነገር ውስጥ እየገባ ይሄዳል እንጂ ራሱ ምንም ችግር የለውም። እንደዚህ ያክል በጣም የተለየ እንደው ለመጥፎ ነገር የሚያሰጋ ነገር ብዙ ቆዳ ላይ እንደዛ አይደለም። ስለዚህ ጥንቃቄ ያስፈልጋል ኢንሻአላህ። እንግዲህ ዶክተር ሰሜራ እዚህ ድረስ መጥተሽ ስለ ቆዳ ያለውን ነገር በደንብ ፍሬ ያለው ነገር እናወራ ነው። በደንብ ተጠቅመንበታል። እርግጠኛ ነኝ ተመልካቾቻችንም በዚህ በደንብ ጥሩ ነገር እንደወሰዱ ተስፋ አደርጋለሁ። እንግዲህ ከዶክተር ሰሜራ ጋር የነበረን ቆይታ ተመልካቾቻችን ይሄን ይመስል ነበር። እኔ ሙባረክ ከማል ከሌላ እንግዳ ጋር በፖድካስታችን መመለስ ይሆናል። እስከዛው መልካም ሳምንት ይሆንላችሁ ብዬ እየተመኘው ቻናላችንን ሰብስክራይብ እያደረጋችሁ ሼር ላይክ እያደረጋችሁ ኮሜንት ላይ እየጻፋችሁ እንድትቆዩን እያልኩኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ።